ወይ የኔ ፍቅር፣ ወይ የኔ አባት። አዎ ቁርስ በልቻለሁ። ኪራዬ በቃ የኔን ግንባር መሳም ሱስ ሆነብህ። እሺ እሺ ኪራዬ፣ እኔ ስትመጣ ሳም ነው ማረግ። እሺ ኪራ ግን ታድሎ በተመሳሳይ ሰዓት መደወልም ቴክስት ማድረግም ይችላል። ማለት ማን ይላከልሽ? 4 አስቆጥሪበት አውሪው እንጂ። ኔትወርክ ነው እኔ ያላቋረጥኩት። እና አንቺ ምን ይሳንሻል? ሂጂና ለምን አቋረጣችሁት ብለሽ ጠይቂያቸው። በእኔና በኪራ ፍቅር ሳሩም ቅጠሉም ነው እኮ ምቀኛ የሚሆንብን። እና እንዴት ነው ከተፈጥሮ ጋር መታገሉስ? እንዴት እየሆነልሽ ነው? ከተፈጥሮ ጋር እንኳን ምንም አይነት ትግል የለብኝም። አንዳንድ ሰው መሳይ አልፈልግሽም ሲባሉ የማይገባቸው አስመሳይ ሰዎች ጋር እንጂ። በሱ እንኳን አንቺ አትበልጭም። በምኑ? አልፈልግሽም ሲባሉ ባለመረዳቱ ነው። አፍሽን ዝጊ። ቆይ ግን ኪራን ትወጂዋለሽ? በደንብ ነው። ያውም ነፍሴ እስከምትወጣ እሱም ይወደኛል። ስለ ሰው ስሜት እርግጠኛ አትሆኝ፣ ስለ ራስሽ ብቻ እንጂ። ቆይ ስለ ፍቅር የት የምታውቂው ነው የምትቀባጥሪው? መቼስ ሳወቅን እያሉ ማሰቢያቸውን ከሚያጡ ሰዎች ይሻላል። እስኪ ንገሪኝ፣ በምን ትሻያለሽ? ለምሳሌ ፍቅር ማለት በሚወዱ ሰው ደስታ መደሰት እንደሆነ አውቃለሁ። በስመ አብ አስተሳሰብ፣ አቤት እውቀት! ከዚህ የተረዳሁት ነገር ቢኖር ምን ያህል ደነዝ እንደሆንሽ ነው። መቼስ በዚህ ሁኔታ የኔ እያልኩኝ ራስ ወዳድ ከመሆን እንደዚህ ጥሬ ልሁን። ይኸውልሽ አንቺ ገረድ፣ ሁለተኛ እዚህ ቤት እግርሽ እንዳይረግጥ ነው እሺ ማረግሽ። አታስፈራሪኝ። ኪራን የሆነ ነገር ብለሽው እኮ አንቺን እዚህ ቤት እንዳመጣሽ አውቃለሁ። እሱ ደግሞ ምን ማለት ነው? አንቺ እንደ እባብ መንታ ምላስና ከሰይጣን የላቀ ክፋትና ተንኮል እንዳለሽ አውቃለሁ። ስለዚህ ምን ብለሽው ነው? ንገሪኝ። በስመ አብ፣ በጣም አስፈራራሽኝ። በጣም ፈራሁ። አርፈሽ ግርድናሽን ቀጥይበት። ኪራ ከዚህ በኋላ መቼም ቢሆን ያንቺ ሊሆን አይችልም። መቼስ እንዳንቺ በድንን ይዞ የኔ ነው እያሉ ከመፎከር መለያየቱ ሳይሻል አይቀርም። ዝም በይ በቃ። ምን ብለሽው እንደሆነማ ደርስበታለሁ። ጽናት መራዊት መታለች። የት አለች? መኝታ ቤት ገብታለች። እንደዛ ሳታዩ እንዳውላልሽ ቤት መግባትም ማስጠላሽ? ካይረን ይላል አጂ ምን እሺ ነው እንደዚህ እንደ ጎረቤት ልጅ በር ለሚያንቆራጥጥህ በገዛ ቤት ምን ላድርግ ነው? ቤቱ እኮ ገሃነም ሆነብኝ። ገሃነም ሆነሽ አቃጠለሽ በላሻ። እዚህ ሰይጣን ከነጭፍራው እኮ ነው ያስገባው እዚህ ቤት ውስጥ እኮ አንተ። በእናትህ ምንም አትበለኝ በቃ። ምንም አትበለኝ። ይኸውልህ ለማንኛውም ነው የመጣሁት ጽናት መጥቻለሁ ስላለችኝ። ጽናት መጣለች እንዴ? አላያትም? ኧረ አላየኋትም። እንዴት ታያታለህ? እንዲህ የተንቆራጠጥክ በሩን ከድነኸው እንዴት ታያታለህ? በእናትህ በቃ አትውቀሰኝ። አንተ ነህ እያሳለፍክ ያለሁትን ነገር ምንም አታውቅም። እንዳትጠዘጥዘኝ ሲያስጠላ። አሁን ክፈትልኝ እና ርግባ። ካልሆነ አንኳኳ ነኝ። ቁልፍ አልያዝኩም። አንኳኳ ጠዘጥዘኝ። ጽኑም ላይ ናት። እንዴት አደርሽ? አማንሽ? ምን ነው ጅጉም? ይቅርታ ትንሽ ስሜት ነው። ችግር የለውም አይደለም። መታቀፍ መመታት ሳለ አይደል? ግን ደህና ነሽ? አንተ ልጠይቅህ እስኪ ምን እንደሆነ ነበር የጠበቅከው? አላውቅም፣ ግን አንቺ ከኔ የተሻለ ጠንካራ እንደሆንሽ ነው የሚገባኝ። እንዴት ልጠንክር? ኪራ መከራው እኮ በዛብኝ።
አውራኝ እንጂ ጽናት በቃ ከኔ ራቂ። እኔ አንቺን ከመጉዳት ውጭ ምንም ልጠቅምሽ አልችልም። ምን ኪራ ከልብ ነው? ቆይ ጠላኸኝ? አልጠላሁሽም፣ ግን ደግሞ በቃ የራስሽን ህይወት መሪ። እስቲ አይኔን እያየህ አውራኝ። ነገርኩሽ አይደል እንዴ? በቃ ቆይ ከልብ ነው? ምን ሆነ ነው? አስታውሰሽ ከሆነ አንቺ ራሱ ነግረሽኝ ነበር እኮ እኔ መቼም እንደማልቀየርና ነገሮችን ከማበላሸት ውጭ መቼም ማስተካከል እንደማልችል ነግረሽኝ ነበር። ታዲያው ለምን ታደርቂኛለሽ? ታደርጊኛለሽ? ጭራሽ። አዎ በቃ ሴቶች እንደዚህ ናችሁ። የራሳችሁን ሀሳብ እንጂ ሰው የሚላችሁን ነገር ተረድታችሁ አታውቁም። እኔ ከዚህ በላይ እውነቱን እንደ ወተት ልግትሽ አልችልም። ኪራ ከልብ ነው? እሺ ስርቅ ለምን ቀረብከኝ? ቆይ አሁን ደግሞ ስቀርብ ትርቀኛለህ። ለምን? ቆይ የኔ ህይወት መቀለጃክ ነው ኪራ? ቆይ ምን እንደሆነ ነው የምትፈልገው እንዴ? ምን በድዬ ነው? ቆይ ጽናት በቃ እውነቱን ተቀበል። የትኛውን እውነት ልቀበል እንዴ? ትላንትና ወደድኩሽ አፈቀርኩሽ ልሞትልሽ ሲለኝ የነበረ ሰውዬ ዛሬ ተነስቶ አልፈልግሽም በቃሽኝ ሲለኝ ምን ብዬ ልቀበል? በቃ መስሎኝ ነበረ። ለምን አትረጅኝ? መስሎኝ ምን ማለት ነው? ቆይ ለኔ ያለ ፍቅር አለቀ እንዴ? አዎ ለአንቺ ያለኝ ፍቅር አልቋል። ምን ኪራ? ፍቅራችን የውረት ነበር ማለት ነው እንዴ? ምንም። እስኪ ጠይቀው። ምን ሆናችሁ ነው? በቃ እዚህ ቤት ሰው መተኛት አይችልም አይደል? ኪራ ምን ሆናችሁ ነው? ምንም በቃ ጽናት እውነቱን እንድትቀበል እየነገርኳት ነው። ድሮም እኮ ለድሃ ማዘን አቁም ብዬ ነበር። ስታዝንላቸው ፍቅር ነው የሚመስላቸው። ቤቲ አፍሽን ልዘጊ ትችላለሽ? አንቺ ማን ስለሆንሽ ነው እንደዚህ እያወራሽ ያለሽው? ቤቲ በቃ ዝም በይ። ቆይ ምን ተፈጥሮ ነው? ኪራ እስቲ ነው ምን ተመልከተው። ያኔ ከምሩ ጋር ሲቀራረቡ እንዳትጎዳት ነበር አይደል ያልከው? አሁን ግን ሰላማዊ ህይወቴ ምስቅልቅል እያደረግከው ነው። ለማስተካከል ግን ሳይረፍድብሽ ብትሄጅ ይሻላል። ኪራ እስኪ እውነቱን ንገረኝ። ይቺ ሴት እዚህ በመሆኗ ደስተኛ ነህ እንዴ? እንዴት አይደሰት? ከሁሉም በላይ እኮ ነው የሚወዳኝ። ምን ማለት ነው? እንዴት ደስተኛ ይሆናል? አዎ ደስተኛ ነኝ። እዚህ ምድር ላይ ከእናቴ ቀጥሎ ማንም እንደ ቤቲ ሊወደኝ አይችልም። ምንም የለውም። አሁን በሰራተኝነት ዘመንሽ የረሳሽው ዕቃ ካለ ይዘሽ ቤታችን ለቀሽ ውልቅ በይ። ከዚህ ቤት ማን እንደሚገባ ማን እንደሚወጣ አንቺ የመወሰን መብት የለሽም። እሺ? እኔ እኮ የምጣዱ እያለ የእንቅቡ የሚንጣጣው ነገር ነው ግርም የሚለኝ። ቤታ ግን ጭራሽ አላቅሽም ማለት ነው አይደል? ቆይ ከመቼ ጀምሮ ነው እንደዚህ ሰይጣን ሆንሽ? መች ልበልህ? በጥፊ ስትመታኝ ወይስ መሬት ላይ አድርገህ ስታንቀኝ? ሰማሁ አይደል ጓደኛዬ የምትለው ሰው እንዴት እንደሚያወራኝ? ኪራ በቃ ለዚህ ነበር እንደዛ የሆንከው? በሰው አስለምነኸኝ አብሬህ እንደሆነ ያደረግ? የማላውቀውን ህልም እንዳልም ያደረግ? ቆይ ለምን? ምን በድዬህ ነው? ምንድነው ጥፋቴ? በየትኛው ጥፋቴ ነው እንደዚህ የምትቀጣኝ? ከመጀመሪያውንም እንዳልቀረብኩ እንድቀርብ ታደርገኝ ይሻለኝ ነበር። ቆይ እስከ መቼ ነው እኔ ባንተ ምክንያት እንደዚህ የምቀጣው? ጽናት በቃ ከረፈደም ቢሆን እኔን መቅረብ መሰበር እንደሆነ ገብቶሻል። ስለዚህ በቃ ተይኝ። ሂጂ ማለት ለአንተ የሁለት ቃል ጥምረት ነው አይደል? ቀላል ነው አይደል? እና የሽኝት ፕሮግራም እናዘጋጅልሻ። ኪሩቤል አንተ መቼም የምትለወጥ አይነት ሰው አይደለም። ቆይ ልጅቷን ምን አድርጌ ነው የምትላት? ለአንተ ስትል ትሙትልህ እንዴ? ኪራ ከዛ እዚህ ድረስ ለምን እንዳስመጣኝ ታውቃለህ? ታዲያ ለዚህ ነበር? ቆይ ለሳምንታት ለምታፈርሰው ፍቅር ነው አብሬ የገነባሁት? ኪራ ፍቅር እኮ ዕቃ አይደለም። አውቃለሁ ምሩ፣ ዕቃ እንዳልሆነ አውቃለሁ። በቃ
ስለ ፍቅር የተዘፈነ ዘፈንና ስለ ፍቅር የተጻፈ መጽሐፍ ልታቅ ትችላለህ። ግን ደግሞ አንተ ስለ ፍቅር ምንም አታውቅም። አንተ የምታውቀው ሰውን ማስለቀስና ማሳዘን ብቻ ነው። እባክሽን ጽናት እንደሱ አትበይ። ዝጋ። በጣም ነው እሺ የምጠላ። በህይወቴ ብዙ አቋምና ተስፋ የሌላቸውን ሰዎች አውቃለሁ። አንተ ግን ቀጣፊና የሰውን ልብ የምትሰብር ሰው ነህ። በቃሽ የፍልስፍናዋ ንግስት። እንዳንቺ ደግሞ ጥላቸው ሞልቶ እየፈሰሰ አልፈልግሽም እየተባለ የሴትነት ክብሯን ጥላ እንደ ሙጫ ጥብቅ የምትል ሴት አይቻለቅ። አልፈልግሽም ስትባኝ በእንባሽ ለመሸንገል ቁጭ ብለሽ አታላዝኝ። ኪራዬ እንደሆነ ማንን እንደሚወድ መርጧል። ኪራ እንደዛ ነው ምርጫ? ይሄንን ነው የምትፈልገው? ከምነግርሽ በላይ ሁኔታውን አይተሽ ብትረጂ ጥሩ ይመስለኛል። እንግዲህ ይሄ ማለት በቃላት ሲተረጎም ከአንቺ ይበልጥ ቤቲ መርጧል ማለት ነው። ይሄ ነው እንግዲህ ያለው የገበያ ሁኔታ። እሱ እኮ ያንቺ መላምት ነው። እሺ እንደዛ ባይሆንስ? ምሩ ተይው። እሱ መናገር የተሳነው አይደለም። ደግሞ ቤቲ ብትሳሳት ኖሮ ለማስተካከል ይሞክር ነበር። ግን ዝምታው ያስረዳኝ ልክ እንደሆነች ነው። የተመኘው ሁሉ ይሳካል። አንተ ግን ምን ሆነ ነው እንደዚህ እንደ ባህር ንፋስ ወደዚህ ወደዛ የምትነፍሰው? እንዴ ወንድ ልጅ ነህ እኮ ቆፍጠን በል እንጂ በጣም ነው የሚያስጠላው። እኔ ጽናትን ብከተላት ይሻላል ይባል። እኔ ወላ አንድ ነገር ልንገርህ፣ በዚህ ባህሪ ከቀጠልክ ማለት ነው እንዲነጠላ ገዝቻ አመጣልሃለሁ። እየቋጫ ሰው ታማለህ ከዚህ ሸይጣን ጋር። ቡናውን ይችላል ቡናውን ይችላል። አንቺ መርዝ ነበር መስጠት መርዝ። ኪራዬ ተዋቸው፣ እነሱ ይሄዱ። እኔ አለሁልህ። ደስ አለሽ አይደል? ሁሉም እኔ ላይ ያላቸውን እምነት ስላሳጣሽ ደስ አለሽ አይደል? እነሱ እኮ ራስ ወዳድ ስለሆኑ ነው። ቆይ ሲጀመር አንቺ የእሱን ቃል ትርጉም ታውቂዋለሽ? ቆይ አንቺስ ምን ሊባል ነው? ኪራዬ ተረዳኝ እንጂ እኔ እኮ ላንተ ብዬ ነው። ይኸውልሽ ቤቲ፣ ሁን ያልሽኝም በሙሉም ሆኖ ለጽናት ስል ነው እንጂ እኔ አንቺን መቼም ልወድሽ አልችልም። ብችል ከነ ነፍስሽ ነበር ቆፍሬ የምቀብርሽ። በቃ ከዚህ በላይ እንድትጮህብኝ አልፈቅድልህም። አንተስ ጓደኞቼ የተከፉ ብለህ ነው እንደዚህ የምትሆነው። እኔ ግን ቤተሰቦቼ ናቸው ያዘኑብኝ። ከዛሬ ነገ እንድራታለን ብለው ሲያስቡ እንደ ዕቃ እድሜ መጣ ካበቃ በኋላ ጎዳና ላይ ነው አውጥተህ የወረወርከኝ። ቆይ ይሄስ ያንተ ስራ ምን ይባላል? እሱ የኔ ጉዳይ አለ። ምንም በይው። ግን አንድ ነገር ቃል እገባልሻለሁ። ጽናትን አንድ ነገር ለማድረግ ብታስቢ ቃል ለምድር ለሰማይ ይገልሻለሁ። እማማ ትሙት አደርገዋለሁ። አንተ የውሻ ልጅ፣ ለዚህ ቃልህ ግን ዋጋ ትከፍልበታለህ። እሺ ጽናት፣ ያለሽበትን ሁኔታ አውቃለሁ፣ ግን በቃ ከዚህ በላይ አትጎጂ። ምን ልሁን ምሩ? ምን ልሁን? እኔ እኮ ተቃጠልኩኝ። ይወደኛል ያልኩት ሰው እንደዚህ ሲሆንብኝ፣ እሺ ምን ልሁን? እስቲ ምን ልበል ንገሪኝ ምሩ። በሚወዱት ሰው መጎዳት ከባድ ነው አውቃለሁ፣ ግን ደግሞ አንቺ በጣም ጠንካራ ልጅ ነሽ። ከበደኝ። መጎዳትና መገፋትም እኮ ልክ አለ። በተመሳሳይ ሰዓት በተመሳሳይ ሰው መገፋት በጣም ያማል። ጽናቴ እባክሽ ለኔ ስትይ እንኳን ማልቀሽን አቁሚ። እንዴት ላቁመው ምሩ? ህይወቴን ነው እስኪ ምስቅልቅል ያለ ህይወት ሆነ እኮ። በቃ እህቴ፣ በቃ እንደዚህ አትሁኚ። ማን ነው አንሺው? አላውቅም። ምናልባት እኮ ጋሼ ይሆናሉ ከገጠር። እሱስ ልክ ነሽ እኮ። ሄላ ጽናት ነሽ? አዎ ነኝ። ማን ልበል? እኔን እንኳን አታውቂኝም። እንዴት ነው አንቺ አውቀሽኝ እኔ ማለቅሽ? የምነግርሽ ነገር አለ። ምንድነው የምንነግሪኝ? ኪራ ወዶ አይደለም በቤቲ። ምን ማለት? ማን? ቤቲ? ምንድነው ጽናት? ቤቲ ምን? ሄሎ ሄሎ ሄሎ። ምንድነው እዚህ? ሲጀመር እኔም እኮ ከመጀመሪያውም ጥርጥሬ ነበር። ምኑን? ሁሉ ነገሯን ነው። ጽናት ግራ እያጋባሽኝ ነው። ምሩ፣ ኪራኛ እንዳሰብነው ጠልቶኝ ሳይሆን ለእኔ ብሎ ነው። አልገባኝም።
አሁን ስልክ ተደውሎልኝ ኪራን አትራቂው አንቺን አይጠላሽም አስቦልሽ ነው አሉ። ቆይ ማን ነው እንደዛ ያለሽ? አላቅም፣ ሴት ናት። አንቺን አቅሻለሁ አንቺ ግን አታውቂኝም አለች። ምን ማለት ነው? ምሩ አሁን እኔ እሱን ማሰብ አልፈልግም። እኔ ማሰብ የምፈልገው ስለ ኪራ ብቻ ነው። እቺ ስስት ምን ብለው ይሆን? አላውቅም ምሩ፣ ግን ኪራዬን ሰደብኩት፣ በማያውቀው ነገር አስቀየምኩት። ጽናት ለመጸጸቱ በኋላ እንደርስበታለን። አሁን ማሰብ ያለብን ስለ ቤቲ ነው። ሂጅ አንቃታለሁ። እንደዛማ አይሆንም። እስካሁን በእውነትና በግልጽ ስለተጋፈጥን ነው እየተሸነፍን ያለ ነው። ስለዚህ ቁጭ ብለን እቅድ ማውጣት አለብን። የምን እቅድ? አላውቅም ጽናት። እንዴት ዋላችሁ? እንዴት ዋልሽ? ሰላም ዋላችሁ? እንዴት ዋልሽ ሰኒ? ስንፈልግሽ መጣሽ። ለዛ ነው በየስልክ ጫት ፎቶ እየተለጠፈው። ምንድነው ግን ለብሬ ይፈልጋችሁ? ይኸውልሽ ሰኒ አገኘሽ ሆይ አገኘሽኛል ወይ አጅሬው ምን ነው ጀለሶች ደውለው እና እንዳይወድቅ ወስደህ ደግፈህ እዛውና ቤት አስገባው ብለው ነው። ይኸውልህ አንድ ነገር ልንገርህ፣ ሲጀምር ቤትን ሆነ ያደረግከው አንተ ራስህ ነህ በገዛጅ ናማ በፈጠረት ቁስሌን አትነካከው። ከቻልክ ዝም በል። ሲጀምር ይኸውልህ አንድ ነገር ልንገርህ፣ ጽናት ያለችው እውነቷን ነው። አንተ 2 እና 3 ማንነት ያለ ሰው ነው። 2 ጎን መኖር አሪፍ ነበር እኮ። አንዱ ለዛች ማትረባ ደንቆሮ ቤት ሰጥቼ ግልግል በገዛ እጅ ጎትተህ ካስገባት በኋላ ተንቆሻት እንዳትሞክር ኪራ፣ እንዳትሞክር እሺ። እናውቀዋል። ጽናትን አደባባይ ላይ ማዋረድ ነበረብኝ። ምን ማለት ነው ደግሞ እሱ? አይገባም። ግን እውነቱ ሲገባ እንዳትጸጸት አሁን ብዙ ባታወራ ጥሩ ነው። ይኸውልህ እንኳን እኔ የምናገረው ማለት ነው አንተ እንደዛ ስንት ነገር ያደረካት ልጅ እንኳን አልተጸጸትክም። እሺ ጊዜ ሲጠል ፈራጁ ብዙ ነው አለች እማዬ። ጭራሽ ትሰርታለህ። ሲጀምር ይሄ ተረት ባንተ ያምራል። አሁን ለማንኛውም ተነስና እንሂድ። ለምንድን ነው የምሄደው? እንዳልወድቅ ነው? እንዳልደፋ ነው? ኪራ ተነስ፣ እሰክርሃለሁ፣ ወስጄ ላስተኛ። አይንቻለም አቀኛ የሚሸማቀቅብሽ እርኩስ የሚነግስብሽ ወይ ጽናቴ፣ ድሮም ታውቋት ነበር እንደምጎዳት ገብቷት ነበር። ያረጋ ለምንድን ነው ያነሳሽ? ለምንድን ነው ሶፋ ላይ ያስቀመጥሽ? አለቃዬ ስለሆንክ ነው። አየሽ፣ ልዩነታችሁ ይሄ ነው። ጽናቴ ብትሆን ኖሮ ሰው ስለሆንኩ ነበር የምታነሳኝ። ጽናቴ ታውቂያለሽ፣ ስበድላት ይቅር የምትለኝ አፍቃሪ ነበረች። ክሩቤል እባክህ ሰው እየረበሽክ ነው እና ተነስ፣ መኝታ ቤት ላስገባ። የት? ያች ሴጣን ያለችበት ክፍል ነው የምታስገብኝ? ይኸውልሽ ከእሷ ጋር ከምተኛ የሬሳ ሳጥን ውስጥ ብተኛ እመርጣለሁ። እንደዛ ከሆነ እሺ፣ ለምን ከጽናት ጋር ተለያያችሁ? ለጽናቴ ስል ነዋ። አየሽ፣ ከኔ ጋር መሆኗ እንደሚጎዳት አውቅ ነበር። ስለዚህ ሸሸኋት። አንድነት እናቴ ትሙት ነው የምልሽ። ጽናት ከለቧ ሴት ነበረች። ምን ዋጋ አለው? ገባን፣ ሰበርኩት። በቃ ይዞ ተረጋጋ። እግዚአብሔር ያውቃል ክሩቤል።
ያቺን ጭራቅ እንዳትቀሰቅሽብኝ። ቀስ ብለሽ የምለብሰው ነገር አምጪልኝ። ያ ነገር አልፈልግም። እሺ በቃ ቁጭ በል አምጣልህ። ወይኔ ጽናቴ፣ ወይኔ ጽናቴ፣ በጣም አፈቅርሻለሁ። ጽናቱን ይስጥሽ ፈጣሪ። ወይኔ ጽናቴ፣ ወይኔ ጽናቴ። አንቺ አቤት። ኪራ ቤት አላደረም እንዴ? ሳሎን ነው። ለምን? ሰክሮ ነበር እና ለምን አልቀሰቀሽኝም? እሱ ደግሞ እንዳትቀሰቅሻት አለኝ። እዚህ ቤት ተጠሪነትሽ ለእኔ ይመስለኛል አይደል እንዴ? እሺ። ንቀት ነው እንዲያጫጭር መልስ የምትመልሽልኝ? ኧረ አይደለም ቤቲ፣ እኔ ጨንቆኝ ነው። ምንድነው ደግሞ አንቺን የሚያስጨንቅሽ? ወይስ ያ በሽተኛ ልጅ ታመመ? ቤቲ ደጋግሜ ነግሬሻለሁ። በቃ አፍሽን ከልጄ ላይ አንሺ እንዴ! እኔ ያለበለዚያ ግን ምን እናት በልጇ ሲመጡባት ምን እንደምታረግ አታውቂም። እቺ ባቂላ ካደረች አትቆረጠም። እንደገር ልንገርሽ፣ ተከብረሽ አርፈሽ ስራሽን ብትሰሪ የተሻለ ይመስለኛል። ካልሆነ ግን ምን እንደማደርግሽ ልታቂም ልታምማችም። እሺ እሺ። ቆይ ምን አርጊ ነው የምትይኝ ቤቲ? የምትፈልጊውን እኮ እየሰራሁልሽ ነው አይደል እንዴ? አፍሽን ዝጊ እንዴ! ግን አንቺ እኔን ከማቆሸሽ አትወገጂ። ምን ላርግሽ? እሺ አፍሽን ዝጊ። ድሃ አንገቱን ሲደፋ እንጂ አለው ሲል አያምርበትም። እሺ እኔንማ እንደዚህ አርገሽኝ አትቀሪ። እኔ እውነት ማስረሻ አይደለሁም ካልሰራውልሽ። እንደዚህ ያረግሽባትን ቀን ትረግሚያታለሽ። አለቅሽም ቤቴ። ኪራ የደበረ ትመስላለህ። ወይም ማሚ ጋር ደርሼ ልምጣና ፈታ እንላለን። እሺ አይመልስሽ። ይኸውልህ ለቃላትህ እየመረጥክሽ የምትናገረውን ነገር አሁን የኔ ሚዳ ቆመ እንደፈለግኩ ላረገ የምችል የእኔ ላትሆን ትችላለህ፣ ግን ደግሞ መቼም ቢሆን የጽና መሆን አልችልም። እሺ አንቺ ነፈስ ባሌ እንዳይደብረው አጫውቹ። እሺ አንቺ ከወጣሽ እኮ ይደብረው። እዚህ ቁጭ ብለሽ በማይገባሽ የገባሽ ነገር ከምታርኪ መድኃኒት ሰዓትሽ እንዳይልፍብሽ። እሺ ቆይ ምን ሆነህ ነው በዚህ በጠዋት ደረጃ ላይ የተቀመጥከው? ግን ደግሞ ጽናት በጣም እየናፈቀች በገዛ እጇ ርቃት አሁን ናፈቀችኝ ማለት ምን ማለት ነው? አላውቅም። ቆይ በአንተና በቤቲ ማን የተፈጠረ ነገር አለ? ኧረ ምንም የለም። ኪራ አትዋሽኝ። አሁን የምታደርገው ነገር በሙሉ ስህተት ነው። እስኪ ጽናትን ያት ምን ያክል እየተሰቃየች እንዳለች። ከዚህ ባሰ እንዳትሰቃይ እኮ ነው ከኔ ማረቃት። ቆይ ኪራ ንገረኝ፣ ምንድን ነው የተፈጠረው? ምንም አልተፈጠረም። ይኸውልሽ አንድ ነገር ላስቸግርሽ። ምን ታደርጊያለሽ መሰለሽ?
ጽናት የተከራየችበት ቤት ትሄጂና እንድትወጣ ታደርጊያታለሽ። ቢያንስ አይኗን ሊያው ከሩቁ። ጽናት አንተ ማየት የምትፈልግ ይመስላል። እሱማ እሷ ብትፈልግም እኔ በምን ድፍረት ይሄ ነው ያለው። ብቻ ከሩቁ አይቻት ለመመለስ ነው እንጂ። ቆይ ለምንድን ነው እንደዚህ የወደድካት ካጠገብ ያራካት? አላውቅም በቃቴ። እውነትም እቺ የተረገመች የሆነ ነገር አድርገዋለች። በቃ ምንም አያስፈራም። ቀጥ ብለሽ ቤቱ ትሄጂና ሰራተኛ መሆን እፈልጋለሁ። አለቀ። ግን እምቢ ቢለኝስ? እሱማ እምቢ አይልሽም። ያቺ ምስጥ ናት እምቢ የምትልሽ። እሺ እሷስ አባራት ብትለው? አትለውም ብለን እናስብ። ብትለውስ? በቃ ካለችው ደግሞ በቃ ለእናት እደውላለሁ በይው። እሺ ግን ኪራ የሚረዳኝ ይመስልሻል? መሞከሩ አይከፋም። እኔ የምልሽ ግን የትናንትናው ስልክ ሰራልሽ? አይሰራም። ብደውል ጥሪ አይቀበልም ነው የሚለው። ማን ይሆን ግን? እኔ እንጃ። በእናትሽ ተይው በቃ የራሱ ጉዳይ። ምሩ ደወለች እንዴ? አልደወለችም። ስትደውል እንሄዳለን። ከሱ ይሻለናል። ምርጠላ ይላል። አማነሽ ምን እኔን ሰላም ስላላልከኝ የሚደብረኝ መስሎ ነው? ቢደብርሽ ነው እንደዚህ ጸበል እንደነካው ሰይጣን ሳትጠየቅ የሚያስለፈልፍሽ? ዝጋው ረዛ ደግሞ መጣ ትመስላለች። ምርጠላ ወይ ደህና ነኝ አለሁልህ። ሰላም እኔ እያለሁለት ምን ይሆናል ብለህ አንቺ እያለሽ ይኸውልሽ፣ ስኳር ይዘዋል፣ ደም ግፊት ይዘዋል፣ ምንም አይዘው በሽታ አለ። በሽታ ቆራንት ያዘ። እኔ ምሬን ነው የምልሽ። እሷ ከምትይዘኝ ማለት ነው ኤሌክትሪክ ቢዘኝ ይሻለኛል። ቢያንስ መብራት ሲጠፋ ይለቀኛል። አንቺ ደግሞ እዚህ ምን ትሰሪያለሽ? ከአሁን በኋላ ወደ ስራ ተመልሻለሁ። ምን እንዴ ጽናት አበድሽ እንዴ? አላበድኩም። ያበድኩትማ ይህን ቤት ላይ አብድ ለቅቄ ለመሄድ ወሰንኩ ቀን። አንቺ ከይሲ እዚህ ቤት ለመቆየት በጭራሽ እንዳታስቢ እሺ? አንቺ ስላልቀጠርሽኝ አንቺ አትባረሪኝ። ከዚህ ቤት እኔን የማባረር ስልጣን ያላት ሰው ብትኖር እትዬ ብቻ ነው። ኪራ ትሰማኛለህ? ይቺ ልጅ ከዚህ ቤት ውልቅ አድርጋ አስወጣልኝ። ያለበለዚያ ምን እንዴ? ቆይ አንቺ ማን ነው የዚህ ቤት አናትና ጉላት ያደረግሽ? አንተ በማያገባው አትግባ። አሁን እኮ ምንም የሚያጨቃጭቅ ነገር የለም። እኔን ማንም ሰው ማባረር አይችልም። ይኸውልሽ ጽናት፣ እዚህ ቤት መቆየቱ ለአንቺ ቢሆን ጥሩ አይደለም። ኪሩቤል፣ እሱን ውሳኔ ለጽናት ብትተው አይሻልም? ዝም በይ አንቺ። ደግሞ የማንሽ አለቅላቂ? ሰኒ ይባላለሁ። በቅጽል ስሜ ደግሞ የቁቅ መረቅ። እኔ ስለ አንቺ ምን አገባኝ? ስጠይቂኝ ነው የመለስኩልሽ። ጽናት፣ እርግጠኛ ነሽ እዚህ ሲኦል የሆነ ቤት ልትመለሽ ነው? ቆይ ማን ነው ትመለስ ያለው? እትዬ ጋ ደውሎ ትባረር ማለት እኮ ነው። በቃ አለቀ። ትችላላችሁ፣ ግን እኔም ደግሞ ምን እንዳደረጋችሁኝ ሁሉንም ነገር እነግራታለሁ። ጽናት፣ እሱን እንደፈለግሽ፣ ግን በቃ ከኔ ራቂ። ለምን? ስለሚጠላሽ ነዋ። እስኪ የሰው ልጅ ስሜት ለመረዳት ሞክሪ። በቃሽ ከተባልሽ በቃ። ቤቲ፣ እሱ ንግግር ለአንቺ የሚመጥንሽ አይመስለኝም። በቃሽ። ሰው ጠላሻለሁ ሲል አይገባሽም? በቃ ውጪ። አንተ ምን ለምትለወረቀው እንጂ ያማልን? ተው ነው እንደፈለገ እንዳሻኝ ነገር፣ ማንም ከልካይ የለው። ማነሽ? ያቆቅ መረቅ። ኮተትሽን ይዘሽ ውልቅ በይልኝ። ምን ነው መውጣት ፈልገሽ ነው ማለት? ኮተትሽን ይዘሽ ውጭ ያልሽኝ እኮ። ናየው ሞተልሻለች ቤቲ። አንድ ነገር ልንገርሽ፣ እግርሽ ወደ መራሽና አፍሽ እንዳመጣልሽ አትናገሪ እሺ? ገደል እንዳትገቢ ማለት ነው። ቆንጆ ትናገሪያለሽ። አመሰግናለሁ። እሺ አንድነት መሆን ትችላለች። ከእሷ ጋር አይደለም ከአውሬስ ጋር ተስማምተን እየኖርን አይደል እንዴ? ጽናት፣ አይሆንም አልኩሽ እኮ በቃ። ሲጀምር ምን ተገኝቶ ወጣሽ? አሁን ምን ተገኝቶ ተመለስሽ? ለምን እንደወጣው ረስተኸው ነው ወይስ እንዳስታውስ ፈልገን? ኪራ፣ ጽናት ብትመለስ ቆይ ምንድን ነው ክፋቱ? ድሮስ አንቺ ምን አለብሽ? ሰው ላይ ተደረበሽ። የኑሮ ውድነቱ አይገባሽም እኮ። ምን ማለት ነው አንቺ?
እኔ ልሽ አንድ ነገር ልንገርሽ፣ እዛው ራስሽን ብትችይ ይሻልሻል። እኔ እንደ ኪሩቤል አልታገስሽ። ታውቂኛለሽ አይደል? ኧረ ጁሊየት ነካውብህ። ለነገሩ ነው ጥፋተኛ። እዚህ ቆሜ ከአንቺ ጋር ማውራት ሰይጣን ናሆሜ ቆይ እንጂ ሰኒ ልጅቷን ይዘሻት ሂጂ። ስራ ከሆነም እኔ በደላላ አስፈልግላታለሁ። እኔ እኮ ምንም አልፈልግም አልኩክ። ልታስወጣኝም ከሆነ ትይን ጥራትና ወጣናለሁ። ቆይ አንቺ ምንድን ነው እንደዚህ ድርቅ ያደረገሽ? እዚህም ግርድና እዛም ግርድና። የስራ አካላቶቹ ቢያወሩ ጣልቃ ባንገባ እላለሁ። ኪራ ማለት እኔ ነኝ። ምን ሆነሽ? እህቱ አይደለሁም። እናቱስ? እኔ ስታኝ እሱን ማደርስ መስላለሁ? አይ ትንሽ ከሱ ገፋታ ያለሽ ብዬ ነው። እዚህ ቤት ተመልሼ ስመጣ እንዳላገኝሽ እሺ? እናንተ ሁሉ እንዴት ምን ሆነ ነው እንደሱ የምታየኝ? አይዞ ኪራይ፣ ሁሉንም ነገር አብረን እንቆጣዋለን። ግን ምን ብላ ነው እንደዚህ አሳስራ ያስቀመጠች? ዋስጪ እሺ፣ ብጠሪ ኖሮ እኮ እዛው አመጣልሽ ነበር። እስኪ የታዘዝሽውን ብቻ አድርጊ እሺ። እጠቢ ያልኩሽን ጃኬት ታጠብሽው? አጥቤልሻለሁ። ሱሪሽንም በዛው አጥቤልሻለሁ። የትኛውን ሱሪ? ጀስ ሱሪሽ። አንድነት አታደርጊውም። እኔ እኮ አረፋውን ማጥብበት ሳታ ሱሪሽ ደግሞ ትንሽ ቆሻሽ ብሏል። ከዛ አጠብኩት። ፍላሹስ? ፍላሹ ደግሞ የትኛው ልብስሽ ነው? አንድነት ፍላሹስ? አንቺ ቆሻሻ አብረሽ አጠብሽው? ምኑን ነው የማጥበው? ሲጀመር እኔ ነኝ ጥፋተኛ። አንዲት የኔ ቢጤ ታውቃለች ብዬ እዚህ ቤት ድረስ ማምጣቴ። ሰሚኛለሽ? እገልሻለሁ። ቤቲ ምን አርጌሽ ነው? ስሜን አትጥሪ። ትሰሚኛለሽ? ስሜን አትጥሪ። ቆይ አሁን ሲጥ አርጌ ልግደልሽ ወይስ ምን ላርግሽ? እኔ እኮ ምንም አልገባኝም። ምንድን ነው የምትይኝ? የአባቴ አምላክ ጉድጓድ ይክተትሽና አንቺ ምን የምታውቂው ነገር አለሽ? አሁን ልብሱን የት ነው ያሰጣሽው? እዛ ውጪ ገመዱ ላይ ነው። ትሰሚኛለሽ? አንድ ነገር ልንገርሽ። ይሄ ፍላሽ አይስራና ያሰጣሽበት ገመድ መታነቂያ ነው እሺ የሚሆንሽ። ይሄንን እንዳረሽ እንዴ! እቺ ሴትዮ ለየላት እንዴ! እንዴ አንድነት ምን ሆነሽ ነው የበሰበሽው? አረ ምንም እንትን እኮ አዝሮኝ እኮ ነው ትንሽ። ምን ነው አሞሻል እንዴ? አይ አሁን ደህና ነኝ። በቃ ሂጂ ረፍት አድርጊ። የሚሰራ ነገር ካለን ይሰራለሁ። እሺ ስላንቺ የተነገረኝ ነገርና አሁን እያየኋት ያለው ጽናት ግን ሌላ ነሽ ነው ወይስ በስም ተመሳሳይ ስለሌላ ሰው ጸባይ ይሆን የነገሩኝ? እኔ እንጃ። ነገሩ ግን እኔ ተገላቢጦሽ ነው የሆነብኝ። እንዴ ምን ሆነሻል? በቃ ሂጂ፣ እኔ እሰራለሁ። እሺ ልጅቷ ምን ሆናለች? ምን ሆና ነው እንደዚህ ግራ የገባት?